አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ገነቴ ከተማ የሚሄድ የሁለት እህታማቾች የቤት እቃ ነው ማሳያችሁ ማለት ነው። ሁሉም ሳይሆን አንዳንድ ነገሮች ለሁለት ሰው ነው የተገዙት፣ አንዳንድ ነገሮች ማለት ነው። ለምሳሌ እዚህ ጋር ቲቪ፣ ሁለት ቲቪ አለ እና ሁለት እቃ የገዛሁላትም አለ ማለት ነው። ያው ላይክ ሼር እያደረጋችሁ ጀምሩ ማለት ነው። ስትጀምሩ ማሻአላ ፍክት ያለ ቆንጆ የቤት እቃ ያው እንግዲህ ለአዲስ ጎጆ ወጭ ማለት ነው። አበባዎቹ ራሱ ሲያማምሩ ማሻአላ ተባረከ ረህማን የሆኑ እቃዎች ነው የገዛሁት። እንግዲህ ይሄ እቃ ስንት ፈጀ ካላችሁ ከዚህ እቃ ሌላ የትራስ ልብስና የፍራሽ ልብስ ሁለት አይነት እንዲሁም ምንጣፎች፣ ብርድ ልብሶች፣ ኮምፎርት፣ አንሶላ በጣም ብዙ ነገሮች አሉ። እሱንም ማሳያችሁ ይሆናል። 457740 ብር ነው የፈጀው ማለት ነው። እያንዳንዱን እቃ ዋጋ እነግራችኋለሁ። እቃ ያው ፍሪጅ ባንዴ ጨምሯል ምናምን ብላችሁኛል። አዎ ፍሪጅ በጣም ነው የጨመረው። እኔ ግርም ምን ያለኝ ሀታ ቲቪ ማለት ነው። ቲቪ 43 ኢንች በኦርቢት 20 ምናምን ሺህ ብር የገዛሁላችሁ ልጆች አላችሁ ታውቃላችሁ። አሁን ላይ 45000 ብር ሆኗል ቲቪው ብቻ ማለት ነው። 27000 የገዛሁላችሁ ልጆች አላችሁ በእርግጠኝነት እስከነ ሙሉ እቃው ማለት ነው። 30000 ብርም የገዛሁላችሁ አላችሁ እስከነ ሙሉ እቃው። አሁን ላይ ስንት ደርሷል? 45000 ብር ቲቪው ብቻ ከነ ሙሉ እቃው ሲሆን ደግሞ 52000 ብር ደርሷል ማለት ነው። እንግዲህ ሀባይብ ይሄንን እቃ እያንዳንዱን ላሳያችሁ፣ ዋጋውንም ልንገራችሁ። እናንተ ላይክ በማድረግ ጀምሩ፣ ሼርም አድርጉ። ለምን በረመዳን ቀን ወላሂ ተንከራተቼ ከዛ ደግሞ ቪዲዮ መስራት ማታ ያለውን ድካም ታውቃላችሁና ያው አበረታቱኝ ለማለት ያክል ነው። ወደ ቃይ ስመጣላችሁ እዚህ ጋር ግማሽ ደርዘን ሲኒ በጣም መታመር ቆንጆዬ ሲኒ ያለች፣ ይሄኛው ግማሽ ደርዘን እዚህ ጋር ደርድሬዋለሁ ማለት ነው። 3200 ብር ነው የገዛሁት። ደርዘኑ በጣም ነው የምታምረው ማሻአላ ተባረከ ረህማን። ከዛ ዲም ላይት ረከቦት ደግሞ 3800 ብር ሲኒ 3200፣ ዲም ላይት ረከቦት ባለ 5 ቋሚ 3800 ብር። ይህ ረከቦት ፌርሜሎ የለውም አሁን ላይ ማለት ነው። እነዚህ ብቻ ናቸው። ሰርቪስ፣ ጀበና ማስቀመጫና ማጨሻ እነዚህ ብቻ ናቸው የሚመጡት። ላኪን ይሄን ቢቀር ምንም አይሰራም። ጀበና ማስቀመጫው ጥሩ ነው ያስቀምጣል። እኔም እስካሁን እየተጠቀምኩበት ነው። ይሄኛውም ደህና ነው። ለሶስት ሰው ምናምን መስጫ ቡና መስጫ ይሆናል ማለት ነው። ላኪን ግን ፌርሜሎ ቢቀርም ምንም አይሰራም። ደርኳቸው እነዚህን አበባዎች 1800 ብር ነው አንዱ ማለት ነው። ግን ብዝት ያሉ ናቸው። እንደገና ደግሞ ውበታቸው አያችሁት ብዙ ነው ይሄ እንትኑ ማለት ነው። እና በጣም የወደድኳቸው ማሻአላ ተባረከ ረህማን። ሁለት ለእህቷ ሁለት ለራሷ 4 ነው ያዘዘችኝ። የምር እንዴት እንደወደድኳቸው ማሻአላ ተባረከ ረህማን። ዛህራ ራሱ ወሬ እንደው ያምራል እያለኝ ነው። እኛ ምን መጥለፋችን አይቀርም ይሄንን ማለት ነው። ከዛ እነዚህን በ1800 ብር አንዱ ፍሬ ማለት ነው። 4ቱን አባዙ ይሄንን የመሰለ አበባ ገዝቼላታለሁ ማለት ነው። እዚህ ጋር ሁለት ካርቶኖች ይታያቸዋል። ይሄ 6500 13000 ብር የተገዛ ሰርቪስ ነው። ሰርቪሱ በጣም ቆንጆ የሚያምር ኳሊቲ ማለት ነው። ወፍራም ነው። እንደዚህ ለማንሳት ራሱ ክብደቱ ማሻአላ ተባረከ ረህማን የሆነ 3 ሴሪ የወርቃማ ሰርቪስ አያችሁት በጣም ነው የሚያምረው ማሻአላ ተባረከ ረህማን። እነዚህ 3 ሴሪ ይሄኛውም እንደዚሁ 3 ሴሪ 13000 ብር ነው ሁለቱን የገዛሁት። 9 ፒስ 2800 ብር፣ ጋቻ 400 ብር። እዚህ ጋር ደግሞ ፓርቲሽን በመሰረቱ አጥቼ ነው ከለር ሌላ 1200 ብር። ከዚህ ጋር ማች ለማድረግ አላገኘሁም። ይሄ 750 ብር 3 ሴሪ የማይካ ሰርቪስ በጣም ነው የሚያምረው ማሻአላ ተባረከ ረህማን በጣም የሚያምር ነው። ከዛ የሾርባ ሰሃን 6 ፍሬ 600 ብር አንዱ 100 ብር ነው 150 ብር የፈንዲሻ ሰሃን። ከዛ እዚህ ጋር ደግሞ የቁርጥ ሰሃን ባለ 140 ብሩ አንድ ደርዘን 1680 ብር በጣም ነው የሚያምረው ማሻአላ እንደምታዩት በቃ የማይዘጋ ነገር አለ አይደል። ከዛ የኬክ ሰሃን ወይም የቆሎ ሰሃኖች በጣም የሚያማምሩ እነዚህ 50 ብር ናቸው። 6ቱን 300 ብር ነው የገዛሁት። ዲዛይናቸው በጣም ነው የወደድኳቸው ማሻአላ ተባረከ ረህማን እንደዚህ በጣም የሚያማምሩ ናቸው። ከዛ
የሾርባ ማግ አላት እዚህ ጋር። የሾርባ ማግ ግማሽ ደርዘን ነው 1300 ብር፣ ደርዘኑ 2600 ስለሆነ ማለት ነው። አይ በዚህ ጋር የውሃ ኮምፕሌት በወርቃማው ለሁለቱም አንድ አይነት ነው። ይሄን የገዛሁት የሚያምር ቆንጆ የውሃ ኮምፕሌት ነው። ብርጭቆ እንደምታዩት ማሻአላ ዋንጫነቱ ራሱ በጣም የሚያምር ነው። ይሄንን 2600 ብር ነው አንዱ። ከዛ ሁለቱን በ5200 ብር ነው የገዛሁት ማለት ነው። የሚያምሩት ማሻአላ ተባረከ ረህማን የሆነ ብርጭቆ ነው፣ ያምራል። 1900 ብር ነው ይሄን የገዛሁት። ከዛ የስኳር እቃ አንድ ባክለሪ 300 ብር፣ ወርቃማ ነበር የፈለኩት አላገኘሁም። ይሄንኛውን ባለ 200 ብር። ይሄ ውሃ ከለር ነው፣ ይሄኛው ውሃ ከለር ሆኖ ጠርሙስ ማለት ነው። ጠርሙሱ 200 ብር ነው። ከዛ ማራቢያ ኳሊቲ 3500 ብር። ማራቢያ ኳሊቲ ማለት ሁሉም እንደዚሁ በምስሉ ላይ እንደምታዩት ክዳኑ ግዛዝ ነው። ይሄ 3500 ብር ነው። ሌላው ፊኒክስ ፔርሙሶች ናቸው። አንድ ሊትር ሁለት ማለት ነው በ5000 ብር ነው የገዛሁት። አንዱ 2500 ብር ነው። ያው ለሙሽራ ነው። ቆንጆ እቃ የሚያማምሩ ቆንጅና ያው እቃው ጥራቱ እንዳለ ሆኖ ከለራቸው የሚያማምሩ ነው የገዛሁት ማለት ነው። ያኔ ፈካ ያለ ነገር ነው የምፈልገው ብላኛለች። ፈካ ያለ ይሄ በሲሊቨር ነው እንደምታዩት። ምሩ ፔርሙሶች ሁለት አንድ አይነት ነው። ይሄ ትንሽ እቺኛዋ ወደ ፒንክ፣ ይሄኛው ደግሞ ወደ ሲሊቨር ሄደት ያለ ነው እንደምታዩት። እነዚህን ሁለት ፔርሙሶች በ5000 ብር ለሁለታቸውም አንድ ፍሬ እንዲካፈሉ ነው የገዛሁት ማለት ነው። የሻይ ብርጭቆ 1200 ብር አንድ ደርዘን። የውሃ ብርጭቆ 5 ማዕዘኑን አንድ ደርዘን 1700 ብር። የቱርክ ኮምፕሌት አለ። የቱርክ ኮምፕሌት ይሄ ካርቶን ዝናብ መጥቶት እንደዚህ የሆነ ነው፣ ግን እቃው ምንም አልሆነም፣ ኖርማል ነው። ይሁን ብዬ ገዛሁት፣ ምክንያቱም አማራጭ የሚባል ነገር የለም። እና ይሄን የቱርክ ኮምፕሌት በጣም የሚያምር ቆንጆ ብርጭቆ ከነጆኩ ነው ማለት ነው። እና ይሄ ሁሉም ነገር ንጹህ ነው፣ ግን ካርቶኑ ዝናብ መጥቶታል። አሁን አዲስ አበባ ዝናብ መሰለኝ ይሄን ሁለት ቀንና ይሄኛውም እዚህ ጋር አለ። ሁለት ነው የገዛሁት ለሁለታቸውም ማለት ነው። ኖርማል እንደዚህ ነበር መሆን የነበረበት፣ ግን ይሄኛው ዝናብ ስለመታው ነው። አማራጭ ደግሞ አላገኘሁም፣ እንዳለ ይሁን እሺ ብዬ ገዛሁት ማለት ነው። ይሄን ደግሞ ሳላድ ቦል 1600 ብር ነው ይሄን የገዛሁት። 4 ሴሪ የሰላጣ ወይም አጂና ማዕጀናት እነዚህ ትናንሽ ነገሮችን ማቦካከያ የሚሆን 4 ሴሪ ማለት ነው። 3500 ብር ነው ይሄን የገዛሁላት። የወተት ተንጠልጣይ ሁለት ነው የገዛሁት። ይሄንን እዛ ጋር ቆይ አንዴ ታሳያቸዋለሁ ማለት ነው። በጣም የምታምር ቆንጆዬ ጆክ ለብቻዋ 1000 ብር ሆኗል ይሄ ጆክ ማለት ነው። ብርጭቆ የሌለው እና በጣም ነው የምታምረው። እኔ በጣም ወድጃታለሁ። ማሻአላ የሆነች የምታምር ጆክ እቺን 1000 ብር ነው የገዛኋት ማለት ነው። ያው ይሄ ጆክ እንደምታወቀው 650 ብር ነበረ፣ ጨምሮ 1000 ብር ሆነ። እዚህ ጋር ሶታይ የውሃ ማሞቂያ ቦይለር ነው። ቦይለር ደግሞ 3200 ብር ነው የገዛሁት። ሶታይ ቆንጆ እቃ ነው፣ ላኪን ግን በጣም ነው የተወደደው። በቃ ኦቨር ሆኗል ማለት ይቻላል ማለት ነው። ሁለት የወይን ጆክ ነው የገዛሁት ከነ 6 ብርጭቆዎቹ። አንዱ ይሄ ባዶ ነው፣ ይሄን አውጥቼው ነው። እዚህም ጋር ያለው ተመሳሳይ በወርቃማው ቁጭ በሚለው ማለት ነው። ተመሳሳይ መሆኑን ላሳያችሁ ብዬ ነው። ይሄንን እኔ አይቼ ነው ቼክ አድርጌ ነው የገዛሁት፣ ላኪን ለእናንተ እንዲታዩት ማለት ነው። በዚህ ከለር ይሄኛውም አንድ አይነት ነው እንደዚህ ማለት ነው። ይሄንን 4000 ብር ነው አፍዋን 8000 ብር እና 8000 ብር። ከዛ ደግሞ አንድ አይነት እዚህ ጋር የወተት ተንጠልጣይ ነው። የወተት ተንጠልጣይም 4500 9000 ብር። ይሄ 6 ብርጭቆዎች አሉት እንደምታዩት። ማገናፈያ አለ፣ ስኳር እቃ አለ። በጣም ነው የሚያምረው። በራድ አለው ማለት ነው። ይሄ 4500 ብር ነው እንደዚህ። ያውም እንደዚሁ ተመሳሳይ ነው። ከለሩም ሁሉ ነገሩም እንደዚሁ ተመሳሳይ ነው ማለት ነው። ሁለቱም በ9000 ብር ነው የገዛሁት። በጣም የሚያምር ቆንጆ የወይን ብርጭቆ ነው። ላኪን ስሙ ነው እንጂ የወይን ሌላ ነገር አሁን በረመዳን ጁስ ብታረጉበት፣ እንዲሁም ደግሞ በተለይ ናአና ሎሚ ይሄ ስፕራይት ቱት ጋር ሲደረግበት በጣም ነው የሚያምረው። ማሻአላ
እና ይሄ ለወይን ብቻ አይደለም ለብዙ ነገሮች መጠቀም ይቻላል ማለት ነው። ግዴታ ለወይን ብቻ አይደለም። አረቦቹ ቤት እንግዳ ሲመጣ በዚህ ነው የሚቀደው አይደል እንዴ? እና ይሄንን ይመስላል። ኒማ የቺፕስ መጥበሻ ወይም ሳምቡሳ ምናምን መጠባበሻ 4 ሊትር ማነው 2500 ዋት የ2 አመት ዋስትና ያለው ያኔ ነው የሚለው እዚህ ጋር እንደምታዩት ማለት ነው። ይሄንን ያው ብሩስትን ብሰሩ ቺፕስን ብሰሩ ሳምቡሳን ብጠብሱበት ለሁሉም የሚሆን ነው። ይሄንን 6500 ብር ነው የገዛሁላት ማለት ነው። ኒማ ቆንጆ እቃ ነው ማለት ነው። 1.5 በራድ 1000 ብር፣ እናት መፍጫ 2000 ብር፣ ድንች መላጫና የሎሚ መጭመቂያ ያለው ማለት ነው። እዚህ ጋር ደግሞ 2772 ነው ያዘዘችኝ። አንዱ ይሄ ነው፣ አንደኛው ደግሞ እዚህ ጋር አለ ማለት ነው። 2772 ነው የገዛሁት። ዋጋው 3500 7000 ብር ሁለቱ ማለት ነው። የፍሪጅ ሰሃን 5 ሴሪ 950 ብር። የሽንኩርትና የስጋ መፍጫ ያው ለስጋ መፍጫ ይውግላል እንደነገርኳችሁ። ይሄን ደግሞ 4 ሊትር ነው 3800 ብር። እዚህ ጋር እንደምታዩት ማጀስቲክ ብረት ድስት 2 ነው የገዛሁት፣ 2 ሴሪ ማለት ነው። አንዱ ይሄ ነው፣ አንዱ ይሄ ነው። ዋጋው 32000 ብር ነው ሁለቱ ማለት ነው። 16000 ካርቶኑ አንደኛው እዛ ጋር እንደምታዩት፣ አንዱ ደግሞ በጀርባ ሆኖ ነው እና ይሄንን የመሰለ ማጀስቲክ ብረት ድስት። በነገራችን ላይ ማጀስቲክ ብረት ድስት ምንድነው ከሴራሚክ ብረት ድስት ጋር አይወዳደርም። የማይወዳደርበት ምክንያት ደግሞ ይሄ ይላጣል ተብሎ አይታሰብም። ማንኪያ አጠቃቀማቸው አሁን ለምሳሌ በእርግጥ ሁሉም በብረት ማንኪያ ምናምን መጠቀም የለባችሁም፣ ግን ያኛው ጋር አይወዳደርም። ይሄ ግፍ ይችላል ማለት ነው እና ወፍራም ነው፣ ቆንጆ ነው ማሻአላ። ከ1 እስከ 5 ከ1 እስከ 5 ከ2 እስከ 6 ማለት ደግሞ ብዙ ጊዜ አስረዳቸዋለሁ በግል ማለት ነው፣ ግን ብዙ ጊዜ አትረዱኝም። ይቺ አንድ ቁጥር ናት። ከ2 እስከ 6 ላይ ይቺ አትኖርም፣ በቃ ይቺ አትኖርም። አንድ ደግሞ ከዚህ በላይ ከፍ ያለ ይኖረዋል ማለት ነው። ከዚህ በላይ ከፍ ያለ ይኖረዋል ማለት ነው። ይሄ ያኔ በትንሿ በአንድ ቁጥሯ ፋንታ ይሄኛው አሁን ለምሳሌ ምሳሌ ነው የምነግራችሁ። ይሄ 9 ሊትር ነው። እንደውም ሊትሩ እዚህ ጋር ይጻፍበታል ብዙ ጊዜ ማለት ነው። የቱ ጋር እንደሆነ ባባይ ይሄ 5 ቁጥሩ 9 ሊትር ነው። እዚህ ጋር ሊትሩ ተጽፎበታል ማለት ነው። ይሄ ከዚህ በላይ ከፍ ይላል ማለት ነው። ምሳሌ ስንት ሊትር እንደሆነ ባላቅም የሚለያየው እቻውን 2.5 ናት። 2 ሊትር ተኩል ናት እቺ ትንሿ ማለት ነው። እና ከዚህ ከፍ ያለ ይኖረዋል ማለት ነው። ሊትሩ ለሌላ ጊዜ ያኛውን አይቼ ነግራችኋለሁ ኢንሻአላህ። እኔ ስለምረሳ ነው በነገራችን ላይ ብዙ ጊዜ። እና ይሄንን ይመስላል ብረት ድስቱ 16000 ብር ነው አንዱ ማለት ነው። አንዱ ሴሪ 5ቱ እንደዚህ ሆኖ ይሄኛው 16000 ሁለቱ 32000 ብር ይመጣል ማለት ነው። ቆሻሻ ባስኬት አንድ ፍሬ 110 ብር። ሌላው 30 ቁጥር ብረት ድስት ናት እቺ ወፍራማ በጣም ቆንጅዬው ብረት ድስት። ይሄ 30 ቁጥር ነው ቁጥሩ እዚህ ጋር እንደምታዩት። ይሄንን የገዛሁት 4500 ብር ነው። ከዛ ክዳኗንም እንደዚህ አድርጌ አሰርቼላታለሁ በ200 ብር ከፍዬ ማለት ነው። ከዛ እዚህ ጋር ደግሞ 46 ቁጥር አላት። 46 ቁጥር 17500 ብር ገዝቼ ክዳን መያዣውንም 200 ብር ከፍዬ አሰርቼላታለሁ ማለት ነው። ማሻአላህ የሆነ እቃ ነው እንግዲህ እቃው እንደዚህ። ከዛ ለዚህ ለትንሹ ትንሽ ጭልፋ ይችን 500 ብር ነው የገዛሁት። ይሄኛውን ደግሞ 1000 ብር ጭልፋ ማለት ነው። ካርቶን ይሄ ነው ማለት ነው። ከ1 እስከ 5 ይሄንን ይመስላል። ከ2 እስከ 6 ደግሞ በሌላ ከለር ነው የሚሆነው። የሳሙና ያለው 150 ብር። የቁርጥ ማቅረቢያ ትንሿን የገዛሁበት ምክንያት እሷ ያዘዘችኝ ትልቁን ነበረ። ትልቁን አጥቼ ትንሿን የገዛሁት። ይቺ 400 ብር ናት። ትልቋ 450 ነበር ግን አጣሁኝ። ሽንኩርት ሸልፍ 600 ብር። ፓስታ ማጥለያ 550 ብር። እንዲሁም ደግሞ ሴኔጋል ብረት ድስት ባለ መስመር ወይም ደግሞ
ሁለት ዶሮ ነው የሚሉት እነሱ ግን አንዳንድ ዶሮ ይሰራል። ይሄ ለቤት ኖርማል ለብዙ ቤተሰብ ሳይሆን ለቤት ይሄንን 2400 ብር ሶስቱን 7200 ብር ነው የገዛሁት። ብረምጣድ እቺን 550 ብር። ሌላ ደግሞ ሙቀጫ ከነዘነዘናው 600 ብር ነው ይሄን የገዛሁት ማለት ነው። ያላችሁ ደግሞ ሁለት የሞሰብ ዳንቴል ነው የገዛሁት። የሚያማምሩ ፍክት ያሉ ናቸው። አንዱ ይሄ ነው አንዱ ይሄኛው ማለት ነው። እነዚህ 1400 ብር ሁለቱ ዳንቴል 1400 ብር። በጣም ቆንጆ የሚያማምሩ ሱፍ ናቸው። ከለራቸው ማሻአላህ የሆነ አንዱ ይሄ ነው አንደኛው በዚህ እንደምታዩት ማለት ነው። ከዛ ሞሰብ ደግሞ 3700 ብር ሆኗል ማለት ነው። 3700 ብር እዩት። ቆንጆ ጽድት ያለ ሞሰብ ግን በጣም ነው የተወደደው። የተወደደበትም እኔ ሆንጋ ገዝተሽ ላኪልን ብለውኝ ዛሬ ሂጅ ገበያ ይሄን መስሪያው ማለት ነው አንዱ ፍሬ 30 ብር ነበር የሚሸጠው ትልቅ ከተባለ እና 20 ብር ነበረ። ዛሬ 50 ብር ነው አንድ ሆንጋ ገበያ ሂጅ ማለት ነው። እና እዚህ ጋር ደግሞ እንደምታዩት የእንጀራ ሰፌድም አለው አንደኛው በስተት የመጣ ነው። ይሄ እንጀራ ሰፌድ 300 ብር ነው። ከዛ ሞሰቡም ይሄም ሁለት ሞሰብ በ3700 አባዙት ማለት ነው 5400 ብር። ከዛ የእንጀራ ሰፌዱ ጋር 5700 ብር ነው የከፈልኩት ለዚህ ማለት ነው። እንደዚህ አሻ 3 ሴሪ ነው 24 26 28 ቁጥር ማለት ነው 5800 ብር። ያው መጥበሻ እንድትወደደ ታውቃላችሁ። ይወጥ ማማሰያ 400 ብር። መፈቅፈቂያ ደግሞ በጣም ቆንጆ የመፈቅፈቂያ ናት ነው ወድጃታለሁ 400 ብር። የሻይ ማጥለያ 350 አላጋ 2 ደርዘን ነው 800 ብር። የሚያማምሩ አላጋዎች ናቸው። ፕላስቲክ ነው 400 800 ብር። እዚህ ጋር የሳር ሱፍራ 1 ሜትር በ1 ሜትር አለ 1800 ብር ነው። 1700 ብር ሁለተኛው ነው። የሆነ እንደዚህ ጥፍ ቅልብስብስ የሚል አይነት ነው። ይሄ ደግሞ እንደምታዩት ማሻአላ ውፍር ያለ ነው። ሁለት ያልጫ ጭልፋና ሁለት የወጥ ጭልፋ 1000 ብር ነው ይሄን የገዛሁት። አንድ አይነት ከለር አጣሁኝ በቃ በጣም ቆየ ከጠፋ ማለት ነው። 250 ይሄ ደግሞ 200 ብር የሳምቡሳ ምናምን መጠባበሻ ማለት ነው። እዚህ ጋር ጀርመኒ ቢላዋ ሁለት ነው። ይሄ 550 1100 ብር። መከትከቻ 1500፣ ወንፊት 150፣ ድንች መላጫ 50 ብር። እንዲሁም ሹካ 1 ደርዘን 380፣ የሾርባ ማንኪያ 350፣ የሻይ ማንኪያ 100 ብር። ጋ ቲቪ አለን ማለት ነው። ቲቪ አንደኛው ከነ ሙሉ እቃው ነው። እንደዚህ ጉድ ስታር ቆንጆ ሪሲቨር ነው። እኔም ቤት እየተጠቀምኩት ነው። ይሄ እንደዚህ ሆኖ 5000 ብር ነው ይሄ ማለት ነው። ከዛ ይሄኛው ቲቪው ስማርት ቲቪ ነው። ቆንጆ ቲቪ ማለት ነው። ኢንተርኔትን መጠቀም ትችላላችሁ። ዳብል ስክሪን ነው። ይሄ 24000 ብር እስከነ ሙሉ እቃው 29000 ብር ሆነ ማለት ነው። ይሄ እንደዚህ ሆኖ ከዛ ይሄኛው ደግሞ ለብቻው 24000 ብር። ሁለት ቴሌቪዥን ገዝቻለሁ ማለት ነው። አንደኛው ዲሽ ከነ ሙሉ እቃው ጋር ነው፣ አንደኛው ያለ ሙሉ እቃ። ሌላው እዚህ ጋር ስቴፕላይዘር ነው፣ ዲጂታል ነው። ይሄ 6500 ብር 1000 ዋት ነው ዋቱ። ሱፍራዎች አሉ። አንደኛው ወርቃማ በወይነ ጠጅ ነው 1 ሜትር። ይሄኛው ደግሞ ቡኒ በሎሚ ከለር ነው። ይሄኛው እዚህ ጋር እንደምታዩት ማለት ነው። ዋጋው 275 ነው ማለት ነው። 50 ብር ይመጣል ሁለቱ። ዳቦ መጋገሪያ ሎክሲ የዳቦ መጋገሪያ ፓትራ ነው። ይሄ ዋጋው 15500 ብር ነው ማለት ነው። ሀባይብ ኤኮሳን ጠፍቷል፣ የለም ስሙም የለም ሲጀመር። ኤኮሳን ስም ጠፍቷል፣ ናፍቆናል ማለት ነው። እና ይሄ ቆንጆ ነው ብለዋል ሰዎች ሞክረውት። እኔ ለራሴ ሞክሬ አላውቅም። ለምን ሁሉንም ነገር አልሞክርም። አንድ ዕቃ ነው ለአንድ ቤት የምገዛው እና ግን ይሄም የቱርክ ነው። ፓትራው 3 ፓትራ እንደዚህ እንደምታዩት ማሻአላ ይሄንን ይመስላል ማለት ነው። ደብተርም አለው ማኑዋል ከፈለጋችሁ እዚህ ጋር እና ይሄንን 15500 ብር ነው የገዛሁት። ከፍ ማድረጊያም አለው። ያቺኛው አሁን ክብ ናት፣ ይሄ ግን 4 ማዕዘን
እዛው ዘቀቅ ያለ ነው። በጣምም ጓን ያለ አይደለም። ዞሮ ዞሮ ግን ከፍ ማድረጊያም አለው ማለት ነው። የትኩስ ማስቀመጫው አይነት ፍሪጅ ማስቀመጫ 350 ብር ጣውላ ማለት ነው። ፍሪጅ ደግሞ በ325 ሞዴሉ እዚህ ጋር እንደምታዩት 325 ነው። በእርግጥ እሷ ያለችኝ 275 ነበር ፈልጋለሁ ያለችኝ። 275 በጣም ታንሳለች ታውቃላችሁ። ዋጋ ደግሞ የ275 እስከዛሬ 35000 30 ምናምን ሺህ ስንገዛላችሁ የነበረው 46000 ብር ሆናለች ማለት ነው። ይሄንን 325 ሞዴል ፋን የለውም። ፍሬዘሩ በጣም ሰፋ ያለ ነው። ይሄ ደህና ነው። ያኔ ተገዛችሁ አይቀር ደህና ነገር ግዙ እምለው ማያደጋግማችሁን ማለት ነው። በኋላ ትለድማላችሁና ከፍ ያለ ነገር ግዙ እምላችሁ ለዛ ነው። ኩለር አለው 3 ደረጃዎች አሉት። ይሄ 315 ሞዴል ፋን ያለውና ይሄ እኩል ነው እንትኑ ማለት ነው የሚይዘው። በረዶ ቤቷ የፋን ያላት ትንሽ ሰፋ ትላለች እንጂ እኩል ነው ቁመቱ ሁሉ ነገሩ ማለት ነው። እና እዚህ ጋር እንደምታዩት ውስጡ ፋን አለው ማለት ነው። የበረዶ ማስቀመጫም አላት። እቺን የመሰለች ፍሪጅ በ57000 ብር ነው የገዛሁት ማለት ነው። ሞዴል ማለት ነው። አሁን ትንንሽ ፍሪጆች ጠፉ። ትላልቁ ነው ያለው አሁን ላይ ገበያ ላይና ይሄንን ራሱ ስንት ቦታ ዙሬ ነው የገዛሁት ማለት ነው። ከዛ ላይ እንደዚህ የሚያምር ቆንጆ መፈረሻ ነው ያሰራሁላት ማለት ነው። እንደምታዩት 2 በ4 ምንጣፍ 9000 ብር። እንዲሁም ደግሞ ትራስ ልብስ ተካያም አላት። ዛሬ ዛሬ ማብራት የለም ነበር እኛ ጋር ማለት ነው። ተካያ ከነ ልብሱ አልመጣም። ለምን እዛው ሰፍቶ አልብሶልኝ ነው የማመጣው ማለት ነው። ግን ሂሳቡ እዚህ ጋር ተሰርቷል እነግራችኋለሁ። 12 የትራስ ልብስ 12 ሲባዛ በ485 ብር 5820 ብር ይሆናል ማለት ነው። የፍራሽ ልብስ ደግሞ 4 ሲባዛ በ1690 6760 ብር። ታኪያ 1490 ብር ነው። አራቱ 5960 ብር ይሆናል እስከነ ልብሱ ማለት ነው። ቤቢ ደግሞ 4 ሲባዛ በ330 1320 ብር ይሆናል። ቤቢ ብቻውን እዚህ ጋር የለበሰችው የራሷ ቤቢዎች ናቸው። ቤቢ ብቻውን 130 ብር ነው። 520 ብር ይሆናል ማለት ነው። 4 ቤቢ። ከዛ ይሄ እንደዚህ ሆኖ ሌላ ደግሞ ትራስ ልብስ አላት። እሱን አልብሼ ላሳያችሁ። ይሄ ምንጣፉ የራሱ አብሮ ያለ ሁለት ቅያሬ ነው። ምንጣፍም የብቻ እንደገና ደግሞ ትራስ ልብስም የብቻ ማለት ነው። የዛባይቢ እንደዚህ የሚያምር ቆንጆ መፈረሻ። እቺ ምንጣፍ 2 በ3 ናት። በጣም ነው የምታምረው። ማሻአላ ተባረከ ረህማን የሆነች ምንጣፍ ይችን 7700 ብር ነው የገዛዋት ማለት ነው። በጣም ነው የምታምረው። እንደምታዩት ለሙሽሪት ፏ ያለ ትራስ ልብስ ጋር ማለት ነው። ይሄንን የሚያምር ትራስ ልብስ ደግሞ እዚህ ጋር ሲታይ የሆነ ወደ ነጣ ያለ ነገር ነው የሚመስለው፣ ግን ወርቃማ ነው። በጣም ነው የሚያምረው። ማሻአላ የሆነ ፎቶ እንደው አስቀምጥላችኋለሁ። እዚህ ጋር ማብራቱ ይመስለኛል እንደዚህ ያደመቀው ማን ነው ያገረጣው ማለት ነው ፋን እና በጣም የሚያምር ትራስ ልብስ አሰርችላታለሁ። ዘርፍ አለው። ከኋላውም ምንድነው የራሱ ጨርቅ ነው ይሄ። ከዚህ በዚህ ዲዛይን ማልበስ ትችላላችሁ። ከዚህኛው ደግሞ በዚህኛው ዲዛይን ኖርማል ማለት ነው ምንም በሌለው ከፈለጋችሁ ማልበስ ትችላላችሁ ማለት ነው። ይሄንን የሚያምር ትራስ ልብስ ስንት መሰላችሁ አሰራውላት? 12 የትራስ ልብስ በ750 ብር 9000 ብር። እንዲሁም ደግሞ የፍራሽ ልብስ ደግሞ 6600 ብር ነው። እዚህ ጋር ዜሮዋን አልጻፍኳትም ማለት ነው። 6600 ብር ነው ይሄ። ከዛ ቤቢ ልብስ ደግሞ 430 ነው። አንዱ በ430 ብር ነው። 4 ሲባዛ 430 ብር 1720 ብር ይሆናል ማለት ነው። የተካያን ልብስ ብቻ ነው። ለምን ተካያን ከዛኛው ልብስ ጋር ስለተሰራላት ማለት ነው። የተካያ ልብስ ደግሞ 4 ሲባዛ 790 ብር ነው። 3160 ብር ልብሱ ብቻ። በነገራችን ላይ ይሄ ልብስ በሜትር 1200 ብር ነው የገዛሁት። ከደሴ ጨርቁን ገዝቼ ከዛ ደግሞ ኮምቦልቻ አምጥቼ ነው የሰራልኝ። ይሄኛው 4 የትራስ ልብስ ብቻ ነው የሰራው፣ ምክንያቱም አላደረሰንም ማለት ነው። 11 ሰዓት ነው ለ12:20 ጉዳይ ነው እንደዛ አካባቢ ነው ማብራት የመጣው ዛሬ ማለት ነው እኛ ጋር። እና ይሄንን ደግሞ መጋረጃ
8 መጋረጃ ነው የገዛሁት። 8 መጋረጃ የገዛሁበት አራቱ እንደዚህ አይነት አንድ አይነት ያኔ እዚህ ጋር አበባ ዲዛይኑ ብቻ ነው የሚለያየው። አራቱ ክሬም ከለር ነው። ከዛ ደግሞ አራቱ ደግሞ ሌላ አይነት ከለር ነው ማለት ነው። ይሄ መጋረጃ 5 ነበር እስከዛሬ እንደምታውቁት፣ አሁን ጨምሮ 1900 ብር ያውም 8 ስለገዛሁት ነው። አያችሁት 15600 ብር 15600 ብር። እዚህ ጋር 6 ብር 4 ብለን እንደገና ደግሞ 6 ከዛ እንደገና 8 ነው የገዛሁት። 6 የተጻፈው ለዛ ነው። 15000 ብር ነው የገዛሁት። መጋረጃዎቹንም ሁሉንም ማሳያችኋለሁ። ከዛ ምንጣፍም ሌላ አለ እዚህ ጋር እንደምታዩት ማለት ነው። 2 በ4 ነው። ይሄ ቡኒ ከለር ነው። በጣም የሚያምር ቆንጆ ምንጣፍ ነው። ይሄ ደግሞ 9000 ብር ነው ማለት ነው። 9000 ሁለቱን 18000 ብር ነው የገዛሁት። ይሄ ጋራ አይገናኝም። ይሄኛው የሆነ ጠቆር ያለች ሆና የምታምር እንትን ነው ከለሯ እና ዳርዳሩም እንደዚህ የሚያምር ነው። ይሄኛው ግን በብሉ ብላክ አይነት ነው ማለት ነው። ምንጣፎች አሉ የሚያማምሩ ለመኝታ ቤት የሚሆኑ። እችኛዋ ነጣ ያለች ሲልቨር ነገር አላት። እችኛዋ ደግሞ ወደ ቡኒ ወርቃማ ነገር አላት። እነዚህን 4000 ብር ነው ሁለቱን የገዛኋቸው። አይ መጋረጃው ያልኳችሁ ይሄኛው ዲዛይን የአበባ ዲዛይኑ ነው። ከለሩ ሁሉም አንድ ሆኖ ይሄኛው ዲዛይን እና ይሄ ነው። ይሄና ይሄ አንድ አይነት ነው። ያንኛውንም እንድታዩት ብዬ ነው የሰቀልኩት ይሄንን ማለት ነው። የዚህኛው ዲዛይን ደግሞ ሌላ ነው እዚህ ጋር እንደምታዩት ማለት ነው። እነዚህን አራቱን ለአንድኛይቱ ነው እነዚህ ማለት ነው። አራት እዚህ ጋር ደግሞ አራት ደግሞ አንድ አይነት የገዛሁት አለ። ይሄኛውም ክሬም ከለር ሆኖ ግን ይሄኛው ወደ ቡኒ ሄዴት ያደርገዋል ማለት ነው። ይሄኛው አበባዋም በጣም ለየት ትላለች ማሻአላ። ይሄንን 4 ፍሬ ነው የገዛሁት። እዚህ ጋር 3 አለ ማለት ነው። ከዛ እዚህ ጋር ደግሞ አንሶላ አለ። አንሶላ አንዱ 2650 ብር ነው የሜትር ከ50 ሁለት አንድ አይነት ያው አንድ እንትን እያሉ ይካፈላሉ ማለት ነው። ይሄ እንደምሳሌ ላንዲቱ ይሄን ላንዲቱ እንደዚህ አድርገው ማለት ነው። ከለር አማራጭ የለውም። ሙሉ ሰማያዊ ከሚሆን እንደዚህ አይነቱ ያምራል ስትራይፕ መኖሩ ማለት ነው። እና እነዚህን አንዱ በ2650 ብር ሂሳብ 4 አንሶላ ነው የገዛሁላት ማለት ነው። 5 ብርድ ልብሶችና 2 ሙልጭ ያላቸው ማለት ነው። እነዚህ 2000 ብር በጣም የሚያማምሩ ማሻአላ የሆኑ 2 በ4000 ብር ነው እነዚህን የገዛሁት። አንዷን 2000 ብር ማለት ነው። በጣም ነው የሚያማምሩት ማሻአላ። አያችሁት? ይሄንን 2 ከዛ እነዚህ ደግሞ በ4700 ብር ሂሳብ 20 ምናምን ሺህ ብር ከየቦታው ነው የገዛሁት። አንዱ 4700 ብር ነው። 24000 ብር ነው የተገዛው ማለት ነው። እና የሚያማምሩ ብርድ ልብሶች ማሻአላ የሆኑ አንዳች ናት። እስኪ እንግዲህ እዩት ማሻአላ በጣም ነው የሚያማምሩት። የዛሬዎቹ የተለዩ ናቸው። መርጬ ነው የገዛሁት ማለት የሚያስመርጥ ሲኖር መርጬ ነው ገዛው። በምርጫ ያው አልቻልም። አይን የሆነው መርጠት ነው የምትወስጅብን ነው የሚሉ ብዙ ጊዜ ማለት ነው። እና እችም አለች ማሻአላ በጣም የሚያማምሩ ናቸው እንደነገርኳችሁ። እናንተም ይሁንና ፍረዱ። 4.5 ወይም 4 ኪሎ ተኩል ነው። አያችሁት? ማሻአላ በጣም የሚያማምሩ ፏፈሽ ያሉ ብርድ ልብሶች ነው የገዛሁት ማለት ነው። ይቺ በተለይ እኔ በቃችን በጣም ነው የምወዳት ማሻአላ የሆኑ ብርድ ልብሶች ማሻአላ በጤና በአፍያ የሚለብሱት ያድርጋቸው። በዛ ላይ ልስላሴው በዛ ላይ ቁንጅናው ማሻአላ ኳሊቲው ሁሉ ነገሩ የሚያማምር ብርድ ልብስ። ከዛ እዚህ ጋር ደግሞ አንድ ኮምፎርት ልስልስ ያለ ነው
3400 ብር ነው። ለሙሽሪት ያው ፈካ ያለ ነገር ስላለችኝ ፈካ ያለ ይሄንን ይመስላል ማለት ነው። ለሜትር ከ50 ለሜትር ከ20 ይሆናል። በጣም ያምራል። ይሄንን ከዚህ ይሄን እንትን ያለ ነው ወይ ምንድነው? አሁን ለምሳሌ አንዳንድ ኮምፎርት አልጋ ላይ አልብሳችሁ ትውላችሁ ለመልበስ ግን ውስጡ በጣም ስለሚሞቅ ግዴታ ወይ አንሶላ ያስፈልጋችኋል ከታች። ይሄ ግን በቃ ለስለስ ያለ ስለሆነ ቆንጆ ነው። ማሻአላህ ነው። ሁለት የትራስ ልብስና የራሱ አንሶላ አለው። ላኪን አንሶላ ለሜትር ከ50 ከሆነ ትንሽ አነስ ይላል አንሶላው ማለት ነው። ከዛ ወደ እዚህ ጋር ጋቢ አላት። በ4000 ብር የተገዛ ጋቢ ማለት ነው። ማን ነው በ3000 ብር 3000 6000 ብር ማለት ነው ሁለቱ። ይሄንን ይመስላል እንግዲህ ዛሬ ገበያችን። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።